ኢትዮጵያ ውስጥ በሚሊዮን የሚቆጠሩ ሴቶች አንድ አይነት ስህተት እየሰሩ ይገኛሉ። ሰውነታቸው የሚያሳየውን ምልክት ተፈጥሯዊ ነው ወይም የሴትነት መከራ ነው ብለው ችላ ይሉታል። ዛሬ የምናያቸው 3 በሽታዎች አታላይ ናቸው። ምልክቶቻቸው ለዓመታት ተደብቀው ይቆያሉ፣ ሲታዩም ሌላ በሽታ ይመስላሉ። አንደኛው ለ10 ዓመታት በሰውነት ውስጥ ሳይታወቅ ቆይቶ ካንሰር የሚሆን ነው። ሌላኛው ደግሞ እንደ ወር አበባ ህመም መስሎ ማንነትን የሚያስከትለው። ሴት ከሆንሽ ወይም ለሴት የሚቆረቆሩ ከሆነ ይህን ቪዲዮ እስከ መጨረሻው ይመልከቱት። አንዳንድ የጤና ሁኔታዎች ድንገት አይከሰቱም። ብዙ ሴቶችም ምልክቶቹ ተፈጥሯዊ እንደሆኑ እየተነገራቸው ለዓመታት ቀስ በቀስ የሚዳብሩ በሽታዎች አሉ። ለዚህም 2 የተለመዱ ምሳሌዎች ፖሊሲስቲክ ኦቫሪያን ሲንድሮም ወይም ፒኮስ እና ኢንዶሜትሪዮሲስ ናቸው። እያንዳንዳቸው በዓለም ዙሪያ በወሊድ ዕድሜ ላይ ከሚገኙ 10 ሴቶች አንዷን ያጠቃሉ። ፒኮስ ወይም ፖሊሲስቲክ ኦቫሪያን ሲንድሮም የእንቁላል ማምረት ሂደትና የሰውነት ዑደትን የሚጎዳ የሆርሞን መዛባት ነው። ፒኮስ ያለባቸው ሴቶች የሚከተሉት ሊያጋጥሟቸው ይችላሉ። ያልተስተካከለ የወር አበባ ዑደት፣ የክብደት መጨመር፣ የፊት ቡግር፣ ከመጠን ያለፈ የፊት ወይም የሰውነት ፀጉር እና ለማርገዝ መቸገር ሊያጋጥሟቸው ይችላሉ። ሕክምናው ትኩረት የሚያደርገው ለረዥም ጊዜ የሚደረግ ክትትል ላይ። ዶክተሮች እንደ ክብደት መቀነስና የአካል ብቃት እንቅስቃሴ ያሉ የአኗኗር ዘይቤ ለውጦችን፣ የወር አበባን የሚያስተካክሉ መድኃኒቶችን እና ልጅ ለሚፈልጉ ደግሞ የወሊድ ሕክምናዎችን ሊመክሩ ይችላሉ። ኢንዶሜትሪዮሲስ በበኩሉ በሚሊዮን የሚቆጠሩ ሴቶችን የሚያጠቃ ሌላው ችግር ነው። በዚህ በሽታ ወቅት ከማህፀን ሽፋን ጋር ተመሳሳይ የሆኑ ስጋዎች ወይም አካላት ከማህፀን ውጭ ያድጋሉ። ይህ ብዙ ጊዜ የሚከሰተው በሴት ልጅ ዘር ፍሬ ወይም እንቁላል አካባቢ አሊያም በፔልቪክ ወይም ዳሌ አካባቢ ላይ የሚገኙ አካላት ላይ። ምልክቶቹ የሚከተሉትን ሊያካትቱ ይችላሉ። ከፍተኛ የወር አበባ ህመም፣ ስር የሰደደ የዳሌ አካባቢ ህመም፣ በግንኙነት ወቅት የሚሰማ ህመም፣ በወር አበባ ወቅት የሚሰማ የሽንት ወይም የሰገራ ህመም ናቸው። እንዲሁም በረዥም ጊዜ ውስጥ መሃንነትን ሊያስከትል ይችላል። እዚህ ጋር ያስተውሉ። የወር አበባ ህመም ከጊዜ ወደ ጊዜ እየባሰ የሚሄድ ከሆነ፣ አብሮት ማስመለስ ካለውና ራስን ካሳተ በጤና ባለሙያ መታየት አለበት። ቀደም ብሎ ማወቅ ለዓመታት ከሚቆይ አላስፈላጊ ስቃይ ያድናል። የማህፀን ጫፍ ካንሰር በዓለም ዙሪያ በሚሊዮን የሚቆጠሩ ሴቶችን ያጠቃል። ነገር ግን ለህይወት አስጊ እስከሚሆን ድረስ ምልክት አያሳይም። በዓለም አቀፍ ደረጃ ካሉ በጣም አሳዛኝ በሽታዎች አንዱ እንዲሁም መከላከል ከሚቻሉ በሽታዎች ውስጥ ዋነኛው ነው። ከ95 በመቶ በላይ የሚሆኑት በሂውማን ፓፒሎማ ቫይረስ ኢንፌክሽን ምክንያት የሚከሰት ነው። በኢትዮጵያ በየዓመቱ ከ8000 በላይ ሴቶችን ሲይዝ ወደ 6000 የሚጠጉ ሴቶችን ህይወት ይቀጥፋል። ከ27 ሚሊዮን በላይ ኢትዮጵያውያን ሴቶችም ለዚህ አደጋ ተጋላጭ እንደሆኑ ይታሰባል። የበሽታው የመጀመሪያዎቹ ደረጃዎች ምንም ምልክት አይኖራቸው። ዘግይተው ከሚታዩ ምልክቶች ውስጥ ግን ያልተለመደ ከማህፀን ደም መፍሰስ፣ ከግንኙነት በኋላ ደም መፍሰስ፣ የዳሌ አካባቢ ህመም፣ ያልተለመደ የሴት ብልት ፈሳሽ ይገኙበታል። ይህ ካንሰር ሙሉ በሙሉ ማለት በሚቻልበት ደረጃ መከላከል ይቻላል። እንዲሁም መከላከል ከሚቻሉ ጥቂት የካንሰር አይነቶች ውስጥ አንዱ ነው። ይህም በሽታ ለመከላከል የሂውማን ፓፒሎማ ቫይረስ ክትባት መውሰድ ይመከራል። ይህ ክትባት እድሜያቸው ከ9 እስከ 14 ዓመት ለሆኑ ልጃገረዶች የሚሰጥ ነው። አንዲት ሴት ግን ግንኙነት ከጀመረች መደበኛ ምርመራ እንድታደርግ ይመከራል። እንደ ፓፕ ስሚር ያሉ ምርመራዎች የማህፀን ጫፍ ህዋሳት ወደ ካንሰርነት ከመቀየራቸው በፊት ለመያዝ ይረዳሉ። ያስተውሉ። እውቀት ህይወትን የሚያድነው ሰዎች ምልክቶቹን ተገንዝበው እርምጃ ሲወስዱ። ሰውነትሽን አድምጪ፣ ምልክቶቹን በቁም ነገር ተመልከች። ሴቶች ምርመራ እንዲያደርጉና ክትባት እንዲወስዱ አበረታች። አንቺም መደበኛ ምርመራ አድርጊ። የትምህርታዊ መረጃ ተጠናክሮ የቀረበው በተግባር በጎ አድራጎት ድርጅት። ይህን መረጃ ከወደዱት መልካም ነው ብሎ ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።